ዛሬ የአባቴን ኒሻን በደረቴ የራሴን ደግሞ ባንገቴ to our British embassy guests and to those who are here that don't speak Amharic, welcome to this Victory Day memorial. But you would allow me to say the remaining of my speech in Amharic for the benefit of the majority. ሰማንያ አምስት ዓመት ለካስ እንዲህ ቅርብ ነበር። ኢትዮጵያ ሕዝብ በጊዜው ደግሞ የተጎዱት ቤተሰቦች ከንጉሱ ቤተሰብ ጀምሮ እስከ መጨረሻው ያሉት ስንቶቻችን ተርፈን ነው ዛሬ 85 ዓመቱ የድል በዓል እያከበርን ያለው። ኢትዮጵያችን እንደምታውቁት ለብዙ ዓመት በጦርነት ውስጥ ያለች ሀገር ነች፣ አሁንም ነች። ይህንን ሁሉ ዓመት በጦርነት ውስጥ ያለንበት ዋነኛው ምክንያት እርስ በርሳችን ከአንገት በላይ ስለተፈቃቀርን ነው። ሀገራችንን አስበን ለአሁን ሕዝብ አስበን ለሀገራችን የቆምን ብንሆን ኖሮ ኢትዮጵያን እንዴት እናደርሳት ነበር? ለታሪካዊ ጠላቶቻችንን በር ከፍት የዛሬ 85 ዓመት ንጉሠ ነገሥቱን ተከትሎ የሄዱት አባቴ ሻለቃ መስፍን ስለሺ ይባላል። ሻለቃ መስፍን ስለሺ የአንድ ሻለቃ ጦር ይዘው ወደ ማይጨው በዘመቱበት ጊዜ ከግርማዊነታቸው ጎን ነው ከማስታር ጋዙም ከመትረየሱ በጥይቱ ቀምሰዋል። እድሜያችን ከፍ ብሎ ከአባታችን ጋር የድሮ ታሪክ በምንነጋገርበት ጊዜ የነገሩኝን ላካፍላችሁ እፈልጋለሁ። ጌቶቹ ይላል ግርማዊነታቸው ቅማል ልብሳቸውን በሙሉ ወሮ ለመታጠብም ለመዝናናትም ፍላጎት አልነበራቸው። በሽታ ይይዛቸዋል። እንዲህ አድርጎ ስንላቸው በአብዛኛው ጊዜ ወደ ጦሩ ነው የሚያደርጉት። መስፍን ዘጋጅ ከደንተራው እንደዚህ ያሉ ሲያዋጉ የነበሩ የኢትዮጵያ ንጉሥ ናቸው። አጨብጭቡላቸው። ሁለተኛ እኚህ ንጉሥ እዚሁ ነው መሞተው እያሉ በሚናገሩበት ጊዜ የጣሊያን ጦር የኢትዮጵያ ወታደር ወይም የኢትዮጵያ አርበኞች ያላዩት ከሰማይ ላይ የሚበረው የጣሊያን አውሮፕላን ምን መጣ ብሎ ወደ ላይ ሲያቀረቅር እንደ ካፊያ ማስታር ጋዝ አይን ውስጥ እየገባ እየተቃጠለ በነበረበት ጊዜ ይሄ ነገር ጣሊያኖች ባላሰብነው በተለያዩ መሳሪያዎች በታንክ፣ በመትረየስ፣ በመድፍ ከዛም ባሻገር በአውሮፕላን እያደረጉ ያሉት ንጉሠ ነገሥቱን አደጋ ላይ ይጥላል የሚል በነበሩት አርበኞች የተነሳ ውይይት ተደርጓል።
አንድ ዋሻ ውስጥ ተሰባስበው ንጉሠ ነገሥቱ ሊግ ኦፍ ኔሽን ሄደው ለዓለም መንግስታት አባል የሆኑበት ማህበር አገራችን በጋዝ በማስታጠቅ በዓለም በተከለከለ እየተጠቃን ስለሆነ አንድ የማህበሩ አባል ሌላውን የማህበሩ አባል በሕጉና በደንቡ መሰረት የሌለበት እየተደረገ ስለሆነ እዛ ሄደው አቤቱታ አቅርቡ በሚባሉበት ጊዜ ዋሻ ውስጥ በጊዜው ጸሐፊ ትእዛዝ ገብረወልድ የሚደረገው ንግግር ይጽፉ ነበር። ከዛ ውስጥ የነበሩት ሰዎች መካከል ሻለቃ መስፍን ስለሺ 17ኛው ቁጥር ነበሩ ይላል። የንጉሠ ነገሥቱን መሄድ ሙሉ በሙሉ ያመነበት ስለነበረ ከማይጨው ወደ አዲስ አበባ ማምራት ጀመረ። ወደዛ በሚመጡበት ጊዜ ወሎ ላይ ትልቅ ችግር ያጋጠማቸዋል። አባቴ እንደሚሉት አንድ ጦር ተሸንፎ ሲሄድ መሳሪያውን ለመቀማት ነው የሚሉት። ሌሎች ደግሞ የሚሉት ቀደም ሲል በሳቸው በንጉሠ ነገሥቱና በልጅ ኢያሱ መካከል ባለው የቤተሰብ ግጭት ወሎ አኩርፏል፣ ወሎ ተቀይሟል እና ንጉሠ ነገሥቱን ባሉበት ቦታ ለማስቀረት የታሰረ ነው የሚሉ ማለት። በሶስተኛ ደረጃ ደግሞ ሲታይ የነበረው ጣሊያኖች እዛው ከአርበኞቹ መካከል ሰላዮች ስለነበሯቸው የንጉሠ ነገሥቱ ወደዛ ወደ ከተማ መምጣት ስላልፈለጉት እዛ ቦታ ላይ እንዲገደሉ ነው የሚል አለ። ያ ሁሉ ሆነ። ተራራውን ጫካውን እያቆራረጡ በሚመጡበት ጊዜ የተወሰኑ ሰዎች በንጉሠ ነገሥቱ ኮንቬይ ላይ ጥይት ቁሩምታ በሚያደርጉበት ጊዜ ሻለቃ መስፍን ስለሺ የንጉሠ ነገሥቱ የአንድ ሻለቃ ጦር ንጉሠ ነገሥቱን የሚጠብቁ ስለነበሩ ወደ ተራራው ላይ ሊሄዱ ሲሉ ግርማዊነታቸው ተው ውጋ አላሉ፣ ግደለው አላሉ፣ አጥፋው አላሉ፣ ተው። እንዲሁ ደግሞ የተወሰነ ኪሎ ሜትር ከሄዱ በኋላ በተመሳሳይ መልኩ ተኩሱ ወደ ንጉሠ ነገሥቱ አካባቢ ደረሰ። አሁንም በነበረው መሐላ በነበረው ፍቅር ኢትዮጵያ ጦር ንጉሡ ከሞቱ አዝማቹ ከሞተ እንደሚበተን ስለሚያውቁ አሁንም ወደ ተራራ ላይ ወጥቶ ሊያደርግ ሲል ከለከሉት። በሶስተኛው ጊዜ የግርማዊነታቸውን በቁሎ የያዘው የአባ ሐናን ወንድም መቱት፣ ወደቀ። በዚህ ጊዜ እንደገና እጅ ተራራው ላይ ሊዋጋ ሲል ግርማዊነታቸው አሁንም ተው ነው ብለህ አሉት። ዞር በሉ ያላቸው። ለምንድን ነው ዞር በሉ ያላቸው? ፍቅር ሌላ ነው፣ አገር ሌላ ነው። ንጉሡ ቢሞቱ ጦሩ ይበተናል። ስለዚህ ምን አደረግ ብዬ ስጠይቀው ተራራው ላይ ወጣሁና አጸዳሁ ይችላል። ያንን ስላደረጉ ነገሥቱ በክብር ታጅበው አዲስ አበባ የገቡት። እንግዲህ ይህ ሁሉ ነገራችሁ ምናልባት ግማሾቻችሁ እንደኔ ሽበት የሌላችሁ ላታውቁ ትችላላችሁ። ብታውቁም ደግሞ ባለፈው 50 ዓመት ስለ ንጉሠ ነገሥቱም ሆነ ስለ ሀገሪቷ ይወራ የነበረው ለሀገር ጥቅም ሳይሆን የመደብ ትግል ነው።
ለመደብደብ። በዚህ ምክንያት ሲጻፉ የነበሩት ብዙዎቻችን የማንናገር አምነነዋል። ንጉሠ ነገሥቱ ሸሹ ተባለ እንጂ ንጉሠ ነገሥቱ ሊግ ኦፍ ኔሽን ሄደው ስለ ኢትዮጵያ ሕዝብ ኢትዮጵያ ላይ ስላለው ጉዳይ አቤቱታ እንደሄዱ የተጻፈ ነገር ብዙም አልነበረም። እንግዲህ ምን ያህል ጥላቻ ቢኖር ምን ያህል እነዚህ የታሪክ ጠላቶቻችን ኢትዮጵያን ለመበታተን ያደረጉት ጥረት ነው የሚያሳየው። አዲስ አበባ ገቡ፣ መሀል ሰፋሪዎች ተሰበሰቡ፣ የሀገሩ ሽማግሌዎች ተገናኙ፣ የእሳቸው መሄድ አመኑበት። በዚህ ጊዜ እንግሊዞች፣ ፈረንሳዮች በነገሩ ተስማሙ። ንጉሠ ነገሥቱ በባቡር ቤተሰቦቻቸውን ይዘው ወደ ፓለስቲን የሚሄዱበት ጊዜ ጣሊያን በአውሮፕላን ባቡሩ መፍታት ይችል ነበር፣ አላደረገም። ምናልባት ከእንግሊዞቹም ከፈረንሳዮቹም ከሌሎቹም ጋር በተነጋገሩት መሰረት የእሳቸው መሄድ ላንተ ጥሩ ነው ተብሎም ሊሆን ይችላል። ብዙ ነገር በአሳምሽንም መነጋገር ይችላል። ዞሮ ዞሮ ፓለስቲን ደረሱ። ከዛ የእንግሊዝ መንግስት ተቀበላቸው። የእንግሊዝ መንግስት ሲቀበላቸው ቀደም ሲል ግርማዊነታቸው በአልጋ ወራሽነታቸው ጊዜ ብዙ አገር ዞሮ ስለነበሩ ለእንግሊዝ መንግስት አዲስ አልነበሩ። አዲስ ብቻ አይደሉም፣ ከእንግሊዝም የበለጠ ስነ ስርዓት ያላት ኢትዮጵያን ነው ይዞ የሄዱት። ያንን ይዞ በመሄዳቸው የእንግሊዝ ሮያል ፋሚሊ እንደ ቤተሰብ አያቸው። በዛ ምክንያት በደርግ ጊዜ ብዙዎቻችን I was also one of the privilege that got refugees started by the Her Majesty's government. I had lived in England for over 6 years prior to my education in England in the 60s. So this connection, ይሄ ኮኔክሽን ነው። ይሄ ኮኔክሽን ከየት መጣ? እነሱ እኮ በገደሉና በየጫካው በየበረዶው ስር ሲኖሩ ኢትዮጵያ እኮ ቤተ መንግስት ነበራት። ኢትዮጵያ እኮ የራሷ ቋንቋ ነበራት። የራሷ ቀይ መጠሪያ ነበራት። ስንት አገር ነው አፍሪካ ውስጥ በራሱ ቋንቋ ጽፎ የሚናገር ካለ ኢትዮጵያ በስተቀር? ይህንን ነው ሊያፈርሱ የሚፈልጉት። አሁንም በተመሳሳይ ያው ነው ያለው። ወደ አርበኝነቱ ልመለስ። ግርማዊነታቸው ለአባቴ ጠርተውት ከአሁን ወዲህ ፊት ለፊት የምታደርጉትን ጦርነት ማቆም አለባቸው፣ ታልቃላችሁ፣ ትጠፋላችሁ፣ በተማርከው ትምህርት መሰረት ከአሁን ወዲህ ሽምቅ ጦርነት ነው ማድረግ ያለባቸው ብሎ መከሯቸው ነው የሄዱት። አንተ የሚቀበሉትን ወንድሞቻችንን በክርስቲያን ደም ቀብራችሁ ያለውን ስንቅ ይዛችሁ ተከተሉ ብሎ ሄዱ። 5 ቀን በፊት ግርማዊነታቸው በባቡር ሲሄዱ አባቴ ያሉን ሁሉ ጨርሶ ሲመጣ እንግዲህ ስለ አባቴ ሳወራ ሌላ ሁሉ አርበኛ አብሮ ማሰብ ያለባቸው። እንደ አጋጣሚ እሳቸውንም ባልመስል ልጃቸው ስለሆኑ ታሪኩን ስለማቆማቸው አዲስ አበባ ሲገቡ የግርማዊነታቸውን መሄድ ሰምተው አለቀሰ ጋሼ ይላል ዋና ሚስታችን። በዛን ጊዜ ከተማው ቀውጥ ነው። ለአንድ ገረወይና ቅቤ ወይም ለአንድ ፍራሽ ወይም ለአንድ ነገር 10-15 ሰው የሚገደልበት ጊዜ ነው። ዝረፉ ብሎ ነው የሄዱት ግርማዊነታቸው። ንብረቱ ሀብቱ ጠላት እጅ እንዳይወድቅ
የወታደር ትምህርት ስለነበራቸው ከአያት ቅድመ አያቶቻቸው ከአድዋ ጀምሮ 6-7 ዘመዶቻቸው ከምኒልክ ስር ሆነው ሲዋጉ የነበሩ አባቴ ያንን እየሰሙ ስላደጉ ቀበና ያለው ቤታቸው ሄደው ከነ ክብር ልብሳቸው ከነ ሁሉ ነገር ቤቱን አቃጥለው መጨረሻ ላይ ለምንድን ነው ቤቱን ያቃጠሉት ተብሎ ሲጠየቁ ተመልሼ ስመጣ ይላሉ። ያን ሰው እንግዲህ አስተሳሰብ ተመልሶ መቼ እንደሚመለሱ አያውቁትም፣ ግን ተመልሶ እንደሚመጡ ያውቃል። ይሄ የመንፈስ ጠንካራነት እናሸንፋለን የሚለው የኢትዮጵያዊነት ስለነበረ ተመልሼ ስመጣ እኔ ቤት ውስጥ ሰው ቢኖር ልቀየመው አልፈልግም አሉ። እዛ ድረስ የመጀመሪያውን ጦርነት ወርመራ ወለታ ላይ ወደ ወለጋ የሚሄደውን የጣሊያን ኮንቮይ ወደ 150 የሚሆኑ ፕላስ ኦር ማይነስ ድብጥ ማጡን ነው ያጠፉት። ደጃዝማች ከበደ ብዙነሽ፣ ደጃዝማች ኪዳነ ማርያም ብዙ ስማቸውን ጠርቼ የማልጨርስ አርበኞች ነው። ጣሊያኖች ያንን ቦታ ሴኮንዶ ማይጨው ሻለቃ መስፍን ስለሽ ብሎ ሐውልት ሰሩላቸው። ያው እንግዲህ አንዳንድ ጊዜ በጦር ሜዳ ላይ አንዳንድ ሰው ኃይለኛና ጎበዝ ሲሆን አምባገነን ይሆናል መስፍን ተብሎ ያንን ሐውልት አፈረሱት። በዛ በኩል ስናልፍ አባቴ ሁሉ ጊዜ ሲያቋጭ ለምንድን ነው እየተጠየቁ ነው ያንን ታሪክ የደረሱበት። ከዛ በኋላ እንደምታውቁት ክቡር ራስ አበበ እጃዝገረሱ ዘማቻ በሸቁት ከማርያም ስንቱ ልጥራላቸው። እነዚህ ሁሉ ሰዎች ንጉሥ በሌለበት ጦራቸውን ይዘው ለ5 ዓመት ሽንት እየጠጡ ከጊንጥና ከእባብ ጋር ትራስ አድርገው 1 ቀን 2 ቀን ሳይበሉ ጣሊያን ያለበትን ቦታ በሙሉ እያሳደዱ ይዋጉ ነበረ። ለዚህ ነው ዛሬ ሁላችንም እጃችን ሌላው ንጉሠ ነገሥቱ ጨምርበት ጊዜ ሊግ ኦፍ ኔሽን ገብተው ንግግር ከማድረጋቸው በፊት ፍቃድ ጠየቁ። በፈረንሳይኛ ቋንቋ መናገር እችል ነበረ፣ ሀሳቤና ልናገራችሁ የምፈልገውን በራሴ በአማርኛ እንድናገር ፍቀዱልኝ ብሎ ይሄ ባህልን፣ ቋንቋን፣ ታሪክን ያስከበሩ ንጉሥ ናቸው። በስደትም ሆኖ እኚህ አባት አልሸሹም። ቢኖሩ ይሞታሉ፣ ጦሩ ይበተናል። እንግሊዝ 300 ዓመት ህንድን እንደገዛ ጣሊያኖች እኛንም በዛ መልክ ያደርጉት ነበር። ንጉሠ ነገሥቱ ውጭ ሀገር በነበሩበት ጊዜ እኛ የአርበኞች ማህበር ብቻ ሳንሆን ታሪኩን የሚያውቁ ሰዎች ያንን እሳቸው የነበሩበትን በስደት ያለ ኢትዮጵያ መንግስት ነው። ይህ ማለት ምንድን ነው? ንጉሠ ነገሥቱ ከአርበኞቻቸው ጋር በወረቀት እየተጻጻፉ ማን የት እንዳለ፣ ማን ምን እንደሞተ፣ ማን ትልልቅ ሰዎች ራስ ልጃ በደንብ ይከታተሉ ነው። ስለዚህ አልሸሹ። ሸሹ ሲሏችሁ ታሪካዊ ባንዳዎች ጭንቅላታቸው ወርበበት
አልሸሹም። አፄ ኃይለ ሥላሴ አልሸሹም። ስለ ጦርነቱ ብዙ ማውራት ይቻላል። ሰብሰብ ላለው ዛሬ ሚያዝያ 27 የ85 ዓመቱን በዓል ሲናገሩ እኔ ሁል ጊዜ በእነሱ ጊዜ የነበሩትን አባቶች አስታውሳለሁ። አድሃሪ የተባሉት በዘበዙ የተባሉት ምናልባት ከ10 ከ15 ሰዎች በላይ በጭቃ ቤት ሲኖሩ የነበሩ ናቸው። በቅርብ አቶ ጌታቸው ረዳ እኛ እኮ ፊውዳሊዝምን አላጠፋ ነው ማለት በዚያን ጊዜ የነበሩት ፊውዳሊስትን የምንላቸው ከህዝብ ወስደው መልሰው ህዝብ ያበላሉ። የዛሬዎቹ ግን ከህዝብ ወስደን ከሀገር ውጭ እናወጣለን። ልዩነቱ ዛሬ ለመጀመሪያ ጊዜ 10 ዓመት አይደለም ከ25 ዓመት በላይ በአርበኞች ማህበር ውስጥ ተሳትፌያለሁ። 2 ጊዜ በምርጫ ተወዳድሬ የማህበሩ ፕሬዚዳንት ሆኛለሁ። የማህበሩ ፕሬዚዳንት ደግሞ ለመሆን በውርስ አይደለም በምርጫ። ለዚህ ነው ደረጀን ገልጬ የማወራችሁ። የአባቴ ቤት ነው። የዛሬውን በዓል ስናስከብር ወይም ሲከበርልን ባለፈው 30 ዓመት እንደዚህ ያለ የደመቀ አላጋጠመንም። ቦታ ላይ ሆኜ ንግግር በማድረግበት ጊዜ አንጎሌ ሌላ ጋር ነበረ። እንዴት ነው መንግስት ይሄንን በዓል በዚህ አይነት የሚያስከብረው? ምንድን ነው ምክንያቱ ብዬ እያነበው ጭንቅላት ሌላ ጋር ነበረ። ታሪኩን የሚወድ ባህሉን የሚወድ መንግስት ስለሆነ ነው የአፄ ምኒልክ ግቢ የተሰራው የአፄ ኃይለ ሥላሴ ቤተ መንግስት። ሌላ ነገር ነገሮችን ጠበብ እያደረጉ ነበርና የቀዳማዊ ኃይለ ሥላሴ ፋውንዴሽን ይሄ ብቻ አይደለም የምጠብቀው። ቤተሰቡ ምንም እንኳን አላቸው የተባለ ገንዘብም ባይኖራቸው 1 ብርም 10 ብርም እያደረግን ማህበሩን ማደራጀት መቻል አለብን። ይህንን ደግሞ የምልበት አንድ ትልቁ ዓላማ ወጣት ትውልድን ማስተማር ማለት ኢትዮጵያን መገንባት